እንዴት ሰነበታችሁ? የጉዳያችን ተከታታዮች ጉዳያችን ዛሬ በሶስቱ ጉዳዮች ላይ ነጥቦች ላይ ይዛላችሁ ጉዳይ አለ። ሰብስክራይብ የምታደርጉት በጣም ትንሽ ናችሁ። ጠቅማል ብላችሁ ያሰባችሁ ሰብስክራይብ አድርጉ። ሰብስክራይብ አላረጋችሁ ብዬ አልሟገትም። ምክንያቱም ይጠቅመኛል ያለ ነው ደስ ያለው ወይም ደግሞ ሆነ ፍሬ ነገር አገኝበታል ሰብስክራይብ ማድረግ ያለበት ብዬ የማምነው። ዛሬ ስለ ሶስት ነጥቦችን አነሳለሁ። በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ አንጻር ከዚህ በፊት በጉዳያችን ገጽ ላይ እንደው ላለፉት 8-9-10 ዓመታት አካባቢ በተለያየ ጊዜ በቤተክርስቲያን ጉዳይ ላይ ብዙ አንዳንድ ጉዳዮችን እንደዚህ ቢሆኑ የሚል ባለኝ የግንዛቤ ባለኝ የእውቀት ልክ ባለኝ መረጃ አንጻር አንዳንድ ጉዳዮችን ስጽፍ ነበር የነበረው። አሁን ግን ዛሬ በሶስት ነጥቦች ላይ ምናልባት የቤተ ክርስቲያኒቱን አባቶች ቅዱሳን ሊቃነ ጳጳሳት፣ ቅዱስ ሲኖዶስ፣ የደረጃ ያሉ ሊቃውንተ ቤተ ክርስቲያን፣ ዲያቆናት፣ ምዕመናን ሁሉም እንደው ሊያዩበት የሚገባቸው አቅጣጫ ደግሞ ከዚህም አንጻር አንዳንድ ነገሮችን ማየት ይገባል ከሚል ነው እነኝህን ሀሳቦች የማነሳቸው። በአንድ ወቅት ላይ አንዱን እርግጥ ደረጃ አቅርቤ ነበር 7-8 ዓመት በፊት። ግን አሁን በሶስት ጉዳዮች ላይ ናቸው። አንደኛው በጣም የቅርብ ክስተት ነው፣ በእውነትም በደንብ ክትትል የሚፈልግ ነው። በአዲስ አበባ ያሉት አጥቢያ ቤተክርስቲያን ነው። ከዚህ ከውጭ ሀገርም ሆኜ ብመለከትም የዕለት ያሉ መረጃዎች ማየት የተነሳ ነው ይህን የማቀርበው። እንደገና የምኖርበት ደግሞ የዚህ የግሪክ ሀገር ግሪክ በኦርቶዶክሳዊ ዓለም በጣም የዳበረ በተለይ በአስተዳደር አሰራር፣ በዚህ በማኔጅመንቱ ጥሩ ልምድ አላት ቤተክርስቲያኒቱ። እንደው ከዛ ከማየውም አንጻር እኛ ሀገር ቤተክርስቲያን ደግሞ በኢትዮጵያ ኦርቶዶክስ ውጭ ሀገር ውስጥም ባለው መተግበር የሚገባቸው አንዳንድ ሂደቶች በሚል ከነኝ ሁሉ እየመጣ ነው እነኝህን ሀሳቦች ማነሳቸው። የመጀመሪያው በአይቲ ጉዳይ ነው። የዚህ የኢንፎርሜሽን ቴክኖሎጂ የሚባለው ከዚህ በፊትም አንድ ጊዜም ለመጻፍ ሞክሬያለሁኝ። በቤተ ክርስቲያኒቱ ለምሳሌ ከቃለ ዓዋዲው ስንመለከት አሁን ቃለ ዓዋዲው በየዘመኑ የሚነሱ አዳዲስ ክስተቶች ወይም ደግሞ ሕገ ቤተክርስቲያንም ቢሆን በየጊዜው የሚመጡ ዘመኑ የሚያመጣቸው ነገሮች የራሳቸው መተዳደሪያ ደንብ፣ አሰራር እንዲኖራቸው መመሪያ፣ ሕግ፣ ስርዓት ይወጣላቸዋል እና ከዚህ አንጻር አሁን ከዚህ ከኢንፎርሜሽን ቴክኖሎጂ አንጻር ቤተክርስቲያን ምን እያለች ነው የሚለው የመጀመሪያው ነጥብ ነው። በሁለተኛ ደረጃ የጽንፈኞች ሰይፍ በቤተክርስቲያኒቱ ላይ ከማረፉ አንጻር ቤተክርስቲያን መውሰድ የሚገባት ድርሻ አባቶች ቢጮሁ አባቶች እንትን ላይ ቢሉ የሚሉትን አልደግምም፣ ያንን ልል አልፈልግም። መናገር ካለበት ራሱ ሁሉ መናገር፣ ማድረግ ያለበትን መፍትሄ መስጠት ያለበት እያንዳንዱ ምዕመን ነው። አንድ ምዕመንም አባትም ባለው ልክ በሚጥረው እየጣረ ለቤተክርስቲያኒቷ ከእግዚአብሔር ጋር ባለው ግንኙነት የሚሰራው ነው። ሁሉም ኃላፊነት ስላለበት እና ብዙ ጊዜ የሚጮኸው አባቶች ምን አሉ፣ ጳጳሳት ምን አሉ፣ ገደል ተናገሩ፣ ያ ሰይፍ የወረወረውን ተትቶ የጽንፈኞቹን መናገር ትቶ አባቶች ላይ ነው የሚነገረው። አባቶች አይነገሩም አይወቀሱም ለማለት አይደለም፣ ግን ከዛ ይልቅ መፍትሄ ማምጣቱ ነው የሚሻለው። እኔ መፍትሄው ላይ ያተኩራሉ ብዬ አስባለሁ ማቀርበው። ሌላው አዲስ አበባ ያሉ አንዳንድ አጥቢያ ቤተክርስቲያናት በእውነት በአንዳንድ አደጋዎች ላይ ያሉበት ከራሱ አጥቢያዎች ዘመኑ ከሚያመጣው ያ ደግሞ መጥፎ ሆኖ አይደለም፣ ሂደት ነው። በ18ኛ ክፍለ ዘመን እንደነበረው ልትሆን አትችልም። 21ኛው ክፍለ ዘመን ላይ ያለ ነው። 21ኛው ክፍለ ዘመን ላይ ለውጦች መጥተዋል። ድሮ ጋሪ ነበረ። ጋሪ ከከተማ ይውጣ ሲባል ጋሪ የሚነዱ በጣም ያዝናሉ። መኪና ሲመጣ መኪና ያለው ደግሞ ሊደሰት፣ ዘመኑ ያመጣው ስለሆነ ያንን ሊጋፉት አይቻልም። ከሂደት ጋር ይመጡ። ከዚህ አንጻር ግን አንዳንድ አጥቢያዎች ጋር ያሉት ሁኔታ ሰሞኑ ትዝብቴ ነው። መጀመሪያ የማነሳው በዚህ በአይቲ ጉዳይ ላይ ነው።
ቤተክርስቲያን በተለይ በዚህ በ21ኛው ክፍለ ዘመን ላይ ሆነን የኢንፎርሜሽን ቴክኖሎጂ የአይቲ መዋቅር የራሷን የሆነ የአይቲ ዲፓርትመንት ከፍተኛ ባለሙያዎች ያሉበት የአይቲ ዲፓርትመንት ያስፈልጋል። ባጭሩ ነገሩን ብዙ ዝባዝንኪ ሳላ ይሄ ከሌለ 21ኛው ክፍለ ዘመን መሻገር አይደለም መጪውን ትውልድ መጣ ያለውን ትውልድም አሁን ያለውን ትውልድ በሚገባ ሊደርሷቸው። ይሄ ማለት የአይቲ ቴክኖሎጂ እየተጠቀመች አይደለም ማለት አለ። በማህበራት፣ በሰንበት ትምህርት ቤቶች፣ ራሷ ቤተክርስቲያኗን ባላት ሚዲያ እነኝህን ትጠቀማለች። ግን ወጥ የሆነ ማዕከላዊ የሆነ ሰርቨሯ በማዕከል የተያዘ ራሱን የቻለ በመምሪያ ደረጃ ላይ ከመምሪያም ከፍ ያለ ምናልባት ተጠሪነቱም ከፍ ላለው ለቤተክርስቲያኒቱ አካል ሆኖ ወይም ደግሞ በዛም ባይሆን ራሱን የቻለ ሌላ አካል ያለበት ከፍተኛ የአይቲ ዲፓርትመንት ያስፈልጋታል። ይሄ ዲፓርትመንት ይሄ ክፍል ደግሞ መላ ሀገሪቱ የሚገኙትን አጥቢያዎች የሚያገናኝ በመላው ዓለም የሚገኙ የኢትዮጵያ ቤተክርስቲያን የሚያገናኝ መረጃዎችን ሪፖርቶችን በደንብ ፍሎ አድርገው ወይም እንዲፋሰሱና እንዲሰናሰኑ አድርጎ የሚሰራ ገዳማት ጋር አሁን በዚህ ባለው ቴክኖሎጂ አንጻር በዚህ ባለው ቴክኖሎጂ ገዳማት ጋር የራሱን የመገናኛ መረብ አድርጎ በገዳማት ያሉትን ውሎዎቹን በሩቅ ሪሞት ያሉትን ገዳማት ውሎ አዳር ሁሉ በቀደም መረጃ ሊሰጥ የሚችል በእያንዳንዱ ቤተክርስቲያንና በእያንዳንዱ ገዳም ወይንም አጥቢያ የአስተዳደር ጽሕፈት ቤት ጋር የራሱ ማዕከል ያለው ነገር ግን ከማዕከል ከቤተክርስቲያን የሚገናኝ በእንዲህ አይነት ደረጃ የተደራጀ የአይቲ ዲፓርትመንት ያስፈልጋል። የውስጥ አሰራሯን ሰነዷን ሁሉ በአይቲ ማደራጀት ያስፈልጋል። ይሄ ደግሞ በቃለ ዓዋዲውም ውስጥ መግባት አለበት። በአንድ አጥቢያም ሲመሰረት አጥቢያ ሰበካ መንፈሳዊ ጉባኤ ጋር አንዱ ክፍል መሆን የሚገባው ልክ እንደዚህ እንደ ልማት ክፍል እንደ ትምህርት ክፍል አንዱ የአይቲ ዲፓርትመንት እንዲኖረው ራሱ በቃለ ጉባኤም በቃለ ዓዋዲውም ተረቆ መግባት ያለበት ይመስለኛል። ይሄ እንግዲህ በቅዱስ ሲኖዶስ በሚደረገው ጉባኤ ላይ መወሰድ ያለበት። ይሄ ካልሆነ እኔ ብዙ ነገሮች አሁን እየመጣ ካለው በዓለም ላይ እየመጣው ከዚህ ከአርቲፊሻል ኢንቴሊጀንሱ ብንል ከአይቲው እድገት ብንል በየዕለቱ በተለይ አሁን ይሄ ሃይማኖታዊውን አስተምሮ አይደለም እየተነጋገርን ያለ ነው። ኦርጋናይዜሽናል አደረጃጀቱን ኦርጋናይዜሽናል ማኔጅመንቱን በዚህ አይነት መንገድ እንዲሄድ መረዳት ካልተደረገ ብዙ ነገሮችን ቤተክርስቲያን ታጣለች፣ በብዙ ነገር ወደኋላ ትቀራለች። ስለዚህ እኔ በዋናነት አሁን ጊዜ የሚሰጠውም እጅግ አፋጣኝም እጅግ አንገብጋቢም ከሆኑ ጉዳዮች ውስጥ አንዱ የሚመስለኝ ይሄ ነው። በምን ያህል ደረጃ ነው እየተሄደ ያለው? በምን ያህል የሰው ኃይል ነው እየተሟላ ያለው? ራሱን ጥያቄ ሊፈጥር ይችላል። ግን ቤተክርስቲያኒቱ ይህን ሊያደርጉ የሚችሉ ልጆች አሉ። ይሄ የአይቲ አደረጃጀቱ ከመረጃው ጀምሮ የፋይናንሱን በተለይ የሂሳብ ክፍሉን የገንዘብ አሰባሰቡ ብዙ ችግሮች እንዳሉ ይገባኛል። ከዛ ጋር ተያይዞ በተለይ ወደዚህ ወደ ማዕከሉ ለማምጣት ያሉት ፈተናዎች የሚፈልጉ የማይፈልጉ አይሆኑም የሚሉ ብዙ አንጻር ሆኖ ግልጽ ሳይሆኑ ሊንቀርተው አይደለም። ግን ከዚህ የአይቲን ማደራጀት ስራ የግድ አስፈላጊ ነው። ቤተክርስቲያኒቷ ማዕከላዊ ሰርቨር ያስፈልጋታል። የማዕከላዊ አሰራሩ ያስፈልጋታል። በተለይ ይህን አደረጃጀት ካልሄደችበት ከባድ የሆነ ፈተና ከፊቷ የተዳቀነ እንደሆነ ነው እና ይህንን ጉዳይ እኔ ምዕመናን ሊወያዩበት በተለይ ሚዲያዎች ወደ ፊት አምጥተው ሊነጋገሩበት ብፁዓን አባቶቻችን ጉዳዩን ተረድተው የሚያስፈልገውን የሕግ ማዕቀፍ ሊያዘጋጁለት እና እስከ አጥቢያ ድረስ መውረድ የሚገባው ማዕከል ነው። ይሄ የቤተክርስቲያኒቷን አንድነት ይጠብቃል፣ ሰላሟን ይጠብቃል፣ መረጃ ፍሰቶችን ይጠብቃል። ከየሀገረ ስብከት የሚመጡ ሪፖርቶች በትክክል በመስመር ይሄ ጠራ ከሆነው ከዚህ ከኢሜይል ከምን ብዙ ነገሮች የተጋለጠ ነው። የኢሜይሉ ምኑ ሰርቨሩ ከውጭ ነው የሚመጣው። ሁሉ ነገሩ የተለያየ ነው። የራሷን ግን መጠበቅ ባለባት መንገድ የምትሄድበት የቤተክርስቲያኒቷ አሰራር ያስፈልጋል። ይሄ ከሚዲያው ባለፈ ለውስጥ አሰራሩ ገዳማቱን ከመጠበቅ አንጻር ለምሳሌ በርቀት ያለ ገዳም ላይ እሳት ተነሳ ቢባል ወይም ደግሞ በዕለት ያሉ ሁኔታዎች አንዳንድ ጊዜ አደጋዎች ከደረሱ በኋላ አይደለም ከመድረሳቸው በፊት የመተንተን እና ያንን ለማወቅ የሚቻለው በዚሁ በኢንፎርሜሽን ቴክኖሎጂ በሚገባ ከተሳለጠና ከተደራጀ በየገዳማቱ ያሉትን የዕለት ውሎ ማወቅ የሚቻልበት በተለይ በአስተዳደር ላይ ያሉ አሰራር ላይ ያሉ
በውጭ ሀገርን በመላው ዓለም ያሉ አጥቢያዎችን በዚህ ማዕከል ውስጥ ዕለት መላክ የሚገባቸውን የወር ሪፖርታቸው ሁሉም ማወቅ ካልተቻለ እና ከዚህ አይነት አሰራር ካልመጣ ትልቅ አደጋ ይመስለኛል እና አይቲ ስራው በጣም መጓተት ማለት እንደው በጣም ጊዜ ያለ አይመስለኝም። ከዚህ አንጻር ወደ ህግ ማዕቀፉ መጥቶ ተገቢው በጀት ተመድቦለት ወደ ስራው መምጣት ሆነ አሁንም በብዙ ነገር ወደኋላ የሚያስቀሩ አለ። ለምን የቤተ ክርስቲያኒቱ አደረጃጀት ማለት ለምሳሌ አጥቢያን ብናይ ከቤተ መንግስት እስከ አንድ ገብ ያለው ገበሬ ድረስ እስከሆነ ድረስ የኢትዮጵያ መልክዓ ምድራዊ አቀማመጥ በጣም በተለይ አሁን ባለው የትራንስፖርት አካሄድ ባቡር በፈለግበት የሚሄድበት መረጃዎች በፈለጉ ጊዜ በስልክም በምንም መድረስ ቢችሉም ግን ከዛ ባለፈ ግን የውስጥ መረጃዎች ነታቸውን ጠብቀው ሪፖርቶች፣ አሰራሮች፣ የገዳማቱን ሁኔታ እነኝን የሚገልጹት በራሷ መስመር የምትሄድበት ራሷ መስመር ከሌላት አሁንም ትልቅ አደጋ ነው የሚሆነው። ይሄ በጣም መስራት የሚገባው ስለዚህ ይሄ ዲፓርትመንት በቤተ ክህነት ምክንያቱም ይሄ የምናወራው ስለመጪው ነው፣ አሁን ስላለንበት ነው፣ እየመጣ ስላለው ዘመንም በዚህ በብዙ ነገር ወደኋላ የሚያስቀራት ነው በአሰራሩ። ስለዚህ ይህንን ነገር በምን ያህል ታስቧል? ይህን ነገር ምዕመናን በምን ያህል እየተወያዩ፣ አባቶቻችን በምን ያህል እየተነጋገሩ፣ ይህ ጉዳይ የሚያሳስባቸው ማህበራትስ ይህን ጉዳይ በምን ያህል እየገፉ፣ ሚዲያዎች በምን ያህል እያነሱት ነው የሚለው በጣም ቀድሞ መነሳት ያለበት ጉዳይ ይመስለኛል። ሁለተኛው የጽንፈኞች ሰይፍ ነው። ይህ እንግዲህ በተለይ የኢትዮጵያ ቤተክርስቲያን ከ15ኛው ክፍለ ዘመን ጀምሮ ከደረሰባት ፈተና አንጻር በተለይ ከዚህ ቤተክርስቲያኒቷን ከመጥላት የተለያየ ምዕመናን ማጥፋት የሚነሱት የጽንፈኛ ኃይሎች በአንድ ላይ በጽንፍ በሚለው ማዕቀፍ ውስጥ ያስቀመጥኩት የጽንፈኛዎችን ሰይፍ በተመለከተ በቅርቡ የተደረገ እንግዲህ ተፈጸመው እናውቃለን። በአሩሲ በተለይ በደቡባዊ አሩሲ ይገኛል በምዕመናን ላይ መከራ ደርሷል። ከዛ በፊትም ይኸው ላለፉት ቅርብ ዓመታት በተለይ በርካታ ምዕመናን ህይወታቸውን አጥተዋል። ይሄ ለረጅም ዘመን ቀስ እያለ እየተንከባለለ የመጣ ነው። ይሄ የጽንፍ ሂደቱን በተለይ ወደኋላ ብንሄድ አሁን ያለው ድሮ አልነበረም ወይም ድሮ ካለው የአሁኑ በጣም ያነሰ ነው ለማለት ሳይሆን በኢትዮጵያ ታሪክ በተለይ ይህ በቆላና በደጋው የሚለው ይፈጠሩ የነበሩ የፖለቲካ ሂደቶች በተለይ ጽንፈኞች ሊጠቀሟቸው የፈለጓቸው ሁልጊዜ የኢትዮጵያን ቤተክርስቲያን ማዕከል ያደረጉት ረጅም ጊዜ ፖለቲካዊ ቃናም ስለነበረው ማለት ነው። በቅርብ ጊዜ ላይ ያሉት ግን ከውስጥ ብቻ ሳይሆን ከውጭ ኃይልም ያለበት ነው። ይህ ምንም የሚጠራጠር ይህንን ጉዳይ ምናልባት በወታደራዊ መንግስት ጊዜ በቀዳማዊ ኃይለ ሥላሴም ጊዜ የነበሩ በተለይ በኢትዮጵያን የደህንነት ጉዳይ ላይ የሚያውቁ ኢህአዴግ ህወሓት የኢትዮጵያ ደህንነት ጉዳይ የሚያውቁ ሰዎች በኢትዮጵያ ቤተክርስቲያን ላይ የሚደረጉት የጽንፍ ጥቃቶች ምን ያህል መሰረትና ስር ያላቸው እንደሆነ በጠንቅቀው ያውቃሉ። ድንገት ደራሾች አይደሉም ለማለት ነው። ይሄ ማለት ጉዳዩ ቀላል ነው ወይም ደግሞ ቸል የሚባል ነው ለማለት አይደለም። ለምሳሌ አንድ ምሳሌን ብቻ ጠቅሼ ስዕሉን ለማስቀመጥ እዚህ በጽንፍ አንጻር ከውሃቢ ጋር በተያያዘ ጽንፍ የያዘ አስተሳሰቦች የያዙ አንዳንድ በራሳቸውም በሙስሊም ወንድሞችና እህቶቻችንም ላይ ጥቃት የሚያደርሱባቸው የሚገባው ከነበረው ባህላቸው፣ እምነታቸው፣ አስተሳሰባቸው ባፈነገጠ መልክ የሚሄዱት የጽንፍ ኃይሎች የሚሰለጥኑት በውጭ ሀገር ነው። ይሄ በአንድ ወቅት ላይ በህወሓት ኢህአዴግ ጊዜም ላይ ራሱ መረጃዎቹ ከወታደራዊ መንግስት ጊዜ ጀምሮ መረጃዎች ይታወቃሉ። ለምሳሌ እንግዲህ ከዚህ ከ30 ዓመታት ውስጥ ይመስለኛል ወደ ሳውዲ አረቢያ ለሀጂ ዑምራ የሚሄዱት ውስጥ እየተመለመሉ አንዳንዶቹ እዛው እንዲቀሩ እየተደረገ እስከ ፓኪስታን፣ አፍጋኒስታን እንደዛ እየሰለጠኑ እየመጡ ሽብር ጥቃት በኢትዮጵያ ላይ እንዲፈጽሙ ማለት ደግሞ ከዛ ተመልሰው ልክ የነበሩበት አገር በግብርና በምንም እየኖሩ መልሰው አካባቢያቸው ያለውን የጽንፍ አስተሳሰብ እንዲያራምዱ እየሰለጠኑ ይመጡ የነበሩ እንዳሉ በኢትዮጵያ መንግስታት ይታወቃል። በቀደሙት መንግስታት በደንብ ይታወቃል።
ሄዱ አብረው ይሄዳሉ። ከሄዱ በኋላ ሲመለሱ ሌላው ምዕመን ሲመለስ ከዛ ውስጥ የተቀሩትን ደግሞ እየመለመሉ ሌላ ሀገር አሰልጥነው እዛው እንዲቀሩ አይደለም የሚያደርጓቸው። መልሰው ድሮ የነበሩበት ለምሳሌ አሩሲ ግብርና ላይ ይተዳደር የነበረ ሰው ግብርና እንዲተዳደር ይሄዳል። እዛ ከገባ በኋላ እዛው ባለበት ገንዘብ ተልኮለት እዛ ሲገባ እዛ ካለው ከነበረው ማህበረሰብ የበለጠ ሀብት እንዲኖረው ተደርጎ ያ የጽንፍን አስተሳሰብ እንዲያራምድ፣ ሸቀጥ ይሸጥ የነበረውም ደግሞ እዛው ተልኮለት ሰልጥኖ መጥቶ እዛው ጽንፍ አስተሳሰብ እንዲያራምድ ከቻለም ወደ መንግስት መዋቅር ውስጥ እንዲገባ የዚህ አይነቱ አሰራሮች ሲሰሩ የኖሩ ናቸው። የምናውቃቸው ናቸው። በኢትዮጵያ በዚህ በተለይ ለምሳሌ በአሰላ ከዛሬ 15 ዓመት በፊት ብዙ ገጀራ ይዘው ህዝቡን ሊፈጁ የነበሩ አዲስ አበባ አንዳንድ ቦታዎች ላይ እንደዚህ የተያዙ አሉ። እነኚህ በደንብ የታወቁ ሂደቶች አሉ የጽንፍ። ነገር ግን እንግዲህ እንደ ቤተክርስቲያን ሲታይ በዓለም ስትኖሩ መከራ አለባችሁ ነው እና እስከ ዓለም መጨረሻ ድረስ ቤተክርስቲያን የሚወረወሩ ጦር ወይም የሚወረወር ሰይፍ የሚጠፋ አይደለም። ይሄ እስከ ዓለም ፍጻሜ ድረስ ያለ ነው። ይህንን እያደነቅን ይህንን ጉድጉድ እያልን ይህን በቃ እያሉ መኖሩ አይደለም የሚልበቸው። ግን መፍትሄዋ ምንድን ነው? ለቤተክርስቲያን መፍትሄ አንዳንዶች የዚህ አይነቱን ድርጊት ቀጥታ ፖለቲሳይዝ ሙሉ በሙሉ 100% ፖለቲሳይዝ ማለት ፖለቲሳይዝ የሆኑ ነገሮች የሉትም ማለት አይደለም። ምክንያቱም አንዳንዶቹ የካልኳቸው ከጽንፍ ኃይሎች ውስጥ አንዳንዶቹ በሆነ መልክ ወደ መንግስት መዋቅር ሲገባሉ ያ የነበረው ዓላማቸውን በንግዱም ላይ ያሳትፉታል። በንግድ የገባው ንግድ ያሳትፋል። በግብርና ያለው ግብርናው ላይ፣ በሃይማኖት ተቋም ውስጥ የገባው በሃይማኖት ተቋም ውስጥ ሁሉም እያለበት ስለሚያሳልፍ አንዳንዶቹ በመንግስት መዋቅር ውስጥ ገብተው የዛ ነገር አራማጆች ሰጪዎች ሊሆኑ ይችላሉ። ይሄ መሆን ማለት የጠቅላላ የአንድ ሀገርን መንግስት መገለጫ ወይም የጠቅላላ የአንድ መዋቅርን መገለጫ አይደለም። ችግሩ ግን በትክክል ያለ ነው። ቤተክርስቲያኗ ግን በእሷ አንጻር ምንድነው መውሰድ ያለባት ነው። አሁን በብዙዎች ሲነስካ የነበረው ጳጳሳቱ ለምን እንዲህ አልጮሁም? እንትና ለምን እንዲህ አላሉም? አዎ መጮህ አለብን፣ ለሃይማኖት መመስከር አለብን። ግን እኛም እስቲ እንናገር መጀመሪያ። አሁን ይሄን የሚሉት ሰዎች ራሳቸው ተናግረውታል። ውጭ ሆነው ነው የሚናገሩት። ሀገር ውስጥ ሆነው በደንብ ይናገሩታል። የተወሰነ ጊዜ ጽፈው ይችሉ ይችላሉ። ግን ያ መናገሩ አይደለም መፍትሄ። ሪል የሆነው መፍትሄ እንደ ምሁር እንደሚያስብ ሰው ምንድን ነው መሆን ያለበት የሚለውን ነገር ከራስ ከውስጥ መዋቅር ጀምሮ መሰራት ያለበት ነው። ከዚህ በፊትም ይህንን ጉዳይ በተመለከተ መነሳት አለበት የምለው ከቅድም ከተነሳው ከአይቲው ጋር በተጨማሪ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የጸጥታ መዋቅር ያስፈልጋታል። በውስጡ በሚለካት ልክ በሀገሪቱ የጸጥታ መዋቅር በሚሰጣት ፈቃድ ልክ የራሷ ሊኖራት ይገባል ይችላል። ለምሳሌ የንግድ ባንክ ኢትዮጵያን ንግድ ባንክ መውሰድ ይችላል። ኢትዮጵያ ንግድ ባንክ የራሱ የጸጥታ መዋቅር አለው። ከጥበቃ ክፍል የሚያሰማራው በወታደራዊ ትር የሰለጠነ ነው። እስከ በየቅርንጫፍ ያሉትን ጥበቃዎች በሙሉ የሚያሰማራቸው የራሱ የጸጥታ ክፍል አለ። ያ መዋቅር ግን ከሚመለከተው የሀገሪቱ የጸጥታ መዋቅር ጋር በተሰጠው መሳሪያ ልክ በተሰጠው ልክ አድርጎ ባንኩን ይጠብቃል ማለት ነው። ከዚያ ያለፈ ሲሆን ደግሞ የመንግስትን ድጋፍ ወይም የፖሊስ ወይም ወታደራዊ ድጋፍ ይፈልጋል። የኢትዮጵያ ኦርቶዶክስ ቤተክርስቲያንም ባለው ልኳ በአካባቢዋ ባለው ያንን ማድረግ መቻል አለባት። አሁን በመዋቅር ደረጃ ላይ ስነ ከቤተ ክህነት ጀምሮ እያንዳንዱ አጥቢያ የራሱ ጥበቃ ይቀጥራል። እያንዳንዱ ጥበቃ አንዳንዱ ጋር ምናልባት መሳሪያ ሊኖረው ይችላል፣ አንዳንዱ ጋር ዱላ ሊይዝ ይችላል፣ አንዳንዱ ጋር በራሱ ዝም ብሎ ምንም ላይኖረው ይችላል። ከተሞች ላይ ላለው ጥበቃ ይባላል፣ ግን በቂ ስልጠና የለውም። የዚህ የጥበቃና የጸጥታ አጠባበቅን አያውቅም። አካባቢውን ጸጥታ መተንተን አይችሉም። ይሄ ሁሉ ችግር አለ። ይሄ ምንድን ነው? አንደኛ የጸጥታ መዋቅሯንም በማዕከል ደረጃ መያዝ መቻል አለባት። ይህን ተመካክራ ማለት ነው። ስለዚህ ከከተማ እስከ ገጠር ድረስ ያሉ የአንድ አጥቢያ ጥበቃዎች በምን ደረጃ የሰለጠኑ መሆን አለ። በማዕከል ማሰልጠን ካለባትም እኮ በጀት አድርጋ ትሰለጥናለች። በተለይ ደግሞ በከተሞች ላይ ስላልሆነ ይሄ ችግር ያለው ወደ ገጠሩ ላይ ሲሄድ ለምሳሌ የተለያዩ ሀገራችን ብሔር ብሔረሰቦች አሉበት ጋር ሲሆን እዛ ካለው ከብሔረሰቡ የሚሰለጥኑ ጥበቃዎች እኛ የአካባቢውን ሕዝብ ስነ ልቦና ያውቁታል፣ ይረዱታል፣ ቋንቋውን ይረዳሉ። እነሱን ግን ምንድን ነው መሰልጠን አለባቸው። ተገቢው ደሞዝ ማግኘት አለባቸው። አጥቢያው ጋር ስታንዳርድ የሆነ አሰራር መኖር አለበት። ይሄ ይገባኛል። ብዙ ነገሮች ሲስተካከሉ እዚህ የሚደረሰው ምላሽ ነው የሚሰጠው። የገንዘብ መዋቅሯ ማዕከል ሳይሆን
በየአጥቢያው የሚፈሰው የገንዘብ ፈሰስ ትክክል ሳይሆን አንዱ ጋር ማጥቢያ ብዙ አለው፣ ሌላው የለውም፣ አንዱ ማስተዳደር አቅም አለ። ይሄ ሁሉን ግንዛቤ ውስጥ አስገብቶ ግን እንደ አንድ ችግሮች ሲኖሩ ይሄ ኢመርጀንሲ ጉዳይ ቤተክርስቲያኗ በውስጧ ባላት በአካባቢው ባላት ማዕከል አንጻር መጀመሪያ የጥበቃ ኃይሏን በራሷ ኃይል መደራጀት ጋር ተባብራ የጸጥታ ችግሮች በሚኖሩበት ጊዜ አካባቢውን ተንትና፣ ለምሳሌ አንዳንድ ቦታዎች ላይ ድንገት አይደለም ጥቃቶች ምናልባት በዚህ በሽምቅ ተዋጊዎች ወይም በዚህ በጽንፍ ኃይሎች ድንገት ከጫካ መጥተው በሚደረጉት ውጭ አንዳንዶቹ የሆነ ዴቨሎፕ እያደረጉ እያደጉ የሚመጡ ቅራኔዎች በዛው አካባቢ ላይ ወይም ደግሞ የአክራሪነት ስሜቶች መኖራቸው ሲታዩ ያንን ቶሎ ተንትኖ እዛ ያለው ጥበቃ በአቅሙ የሚሰራውን ይሰራል። ከአቅሙ የሆነው ደግሞ ከሚመለከተው አንዳንድ የአካባቢ አስተዳደር ያሉትን በዚህ ላይ ተሳታፊ በሆኑ እነሱንም እስከማለት ሚዲያ አስፈላጊ ከሆነ በሚዲያ መድረግ ያለበት ዘርፈ ብዙ ስለሆነ ግን ትልቁ ግን በማዕከል አሁን ለምሳሌ አንድ አደረጃጀት እንግዲህ ቤተክርስቲያን መዋቅር ያለ ድርጅትም ነች። አደረጃጀትን በተመለከተ ሃይማኖታዊ ብትሆን፣ ስለዚህ ልክ የጸጥታ ጉዳይ ላይ ሲመጣ ማነው ተጠያቂው ሲባል ጳጳሳቱ ዱላ ይዘው እየጠበቁ አይደሉም። ጳጳሳቱ ይቀድሳሉ፣ ያስተምራሉ፣ ይመክራሉ። የሚመለከተው ዲፓርትመንት የቱ ነው ሲባል እኮ አሁን ቤተ ክህነት ውስጥ የሚመለከተው ዲፓርትመንት ሃይማኖት፣ አዎ ሁሉም ነገር አለበት፣ መስዋዕትነት ነው፣ እንዲህ ነው። ያ አጠቃላይ መርሆዎች ናቸው፣ አባባሎች ናቸው። ግን የሚመለከተው ክፍል የሆነ አካውንቴብል የሆነው ክፍል የቱ ነው ብሎ ጠርቶ አሁን ለምሳሌ አስተዳደር የሚጠይቀው የጸጥታ ክፍል አለው በራሷ ምን እያደረጋችሁ ነው? ምን ላይ ነው ጉድለት የደረሰባችሁ? እዚህ ጋር የነበረው ምዕመን በቤተ ክርስቲያን ጸጥታው እንዳይጠበቅ ያደረገው ነገር ምንድን ነው? አቅም በላይ የሆኑት ምንድን ነው የሚለውን ነገር በደንብ በማዕከል የሚመራ አሰራር ያስፈልጋታል። ይህንን ደግሞ በደንብ ተነጋግራ ከመንግስት ጋር በሚመጥናትም በአካባቢው ዘበኛ ጥበቃዎቿን ማስታጠቅ ትችላለች። ምንም አይነት ጽንፈኛና ምንም አይነት ችግር የፈጠረ ቢሆን የታጠቀ ጋር ዝም ብሎ ህይወቱን አይመጣም። የታጠቀ ጥበቃ ያለበት ጋር እኔ ብዙ አካባቢዎች ላይ ገዳሞች ላይ ለማየት ገጥሞኛል። ለምሳሌ አሰቦትን ብንመለከት አሰቦት ገዳም ከዛሬ ስንት ዓመት ለማየት ሞክሬያለሁ። ብዙ የጸጥታ ችግር ነበረባቸው። የጸጥታ ችግርም ኖሮም ግን እዛ አካባቢ ታች ያሉት ገበሬዎች ራሳቸው ገዳሙ አካባቢ የነበሩት የተወሰኑት በመንግስት ታጥቀው ይጠብቃሉ ገዳማቸው። እንግዲህ እግዚአብሔር ታምርን ቢኖረው የአባ ሳሙኤል ገዳም ነው አሰቦት። ብዙ ጊዜ ተአምር ታይቶበታል። አንበሶች እየወጡ በሶማሌ ጊዜ፣ በጣሊያን ጊዜ እንዲሁም ከግራኝ መሐመድ ጊዜ ጀምሮ ብዙ ተአምራት የታየበት ነው ቦታው። ግን ያ የታጠቀበት ቦታ መኖሩ እዛ በቆላው አካባቢ ላይ አንዳንድ የሚነሱ ከጽንፍ የሚነሱ እንቅስቃሴዎችን መግታት ችሏል። ስለዚህ ምንድን ነው ቤተክርስቲያን የራሷ የጸጥታ መዋቅርን ማደራጀት መቻል አለባት ማለት ነው። የጸጥታ መዋቅሯን ማደራጀት የግድ አስፈላጊ ነው። ይሄ ምንም ጥያቄ ውስጥ የሚገባ አይደለም። ይሄ በጣም አስፈላጊ ነው። ስለዚህ ከዚህ አንጻር መታየት አለበት። ይህንን በደንብ መታየት አለበት ብዬ ነው የማስበው። ስለዚህ የጸጥታ መዋቅር መኖር አለበት። የጥበቃ ክፍል ማለት ነው። ሌላ ይሄ የተለየ አይደለም። የጥበቃ ክፍል ከዛ የጥበቃ ክፍሉ ዝም ብሎ በር ላይ ያሉትን መግባት መውጣት ብቻ አይደለም። የራሱ በደንብ አደራጀት ይኖረዋል። ይህ ስጋት ያለባቸው የቤተክርስቲያኒቱ አጥቢያዎች ወይም ምዕመናን የሚገኙበት አካባቢ የቱ ጋ ነው የሚል ራሱ ተንትኖ ያቀርባል። እነኛን ችግሮች ለመፍታት ከአካባቢው ሕዝብ ጋር ይወያያል። ከአካባቢው ባለስልጣናት ጋር መነጋገር አለበት። የሚያስቸግሩትን በምንም በሚዲያም በምንም ማጋለጥ አለበት። ወደሚመለከተው አካልም ሄዶ መክሰስ አለበት። ሕግ የሚያስፈልገውም ደረጃ በሕግ ደረጃ በጠበቃ ቀጥሮ መክሰስ አለበት። ባለስልጣናቱም በዚህ በጽንፍ የሚሳተፉ ያሉበትን እንዲህ ተደርጎ ነው የሚፈታው እንጂ ተጠያቂ ዲፓርትመንት በሌለበት ራሷን ሳታደራጅ ብዙ ጊዜ ወደ ችግሮች የሚያመሩን ራሱን አሰራርም መስራት ይገባል። ይሄ ተገቢ ነገር ነው። ፖለቲሳይዙ ብዙ ነው። ይሄን ነገር ቀጥታ ሲባል በጣም አጭሆ ይሄ እንዲህ ያደረገው ገሌ ነው ያ ሳይሆን ራሷ ቤተክርስቲያኑ ራሷን መጠበቅ ያለባት ዝርዝር ነገሮች ውስጥ መግባት ይገባል። ግን እነኛ አጋጣሚዎች ጥሩ የሚፈጥሩት እድል ቤተክርስቲያን የራሷን መዋቅር ማደራጀት በልኩ በሆነ የሚመለከታቸው ደራጀ መልክ መስራት አለበት። ስለዚህ ይሄ
የአይቲ ዲፓርትመንት መኖር፣ የጥበቃ የራሷ መዋቅር ከላይ እስከታች እስከ ገዳማት ድረስ ያሉት አሰራሮች ስልጠና የተቀበሉ ጥሩ የሆኑ አቅም ያላቸውን መውሰድ፣ በደንብ በደሞዝ ከፍሎ አንዱን አካባቢ ላይ ያለውን ደግሞ ወደ ሌላ እያዛወሩ ጠንካራውን እያደረገ የሚሰራ የራሷን ዲፓርትመንት ዘመኑ የሚጠይቀው። ስለዚህ ይሄ ወደፊት ባላት አቅም እየተጠናከረ ለምሳሌ የጥበቃ አካላት ዝም ብለው ዱላና የሚይዙበት ዘመን አይደለም። አሁን የራሳቸው የሬዲዮ መገናኛ ትፈልጋለ። የቤተክርስቲያን ጥበቃ ከሀገረ ስብከቱ ጋር ከምን ጋር የራሳቸው ስልክ ቢቋረጥ ቴሌፎን ባይኖር ምን ባይኖር ይፈቀድላቸዋል። የሬዲዮ መገናኛ እንዲኖራቸው ጠይቀው ያንን ራሷ ቤተክርስቲያኗ አልፋ ምዕመናንም ረድተው ጥበቃዎች የራሳቸው የሬዲዮ መገናኛ ሊኖራቸው ይገባል። ከሌሎች መስመሮች በተለይ ያ ደግሞ ያንን የሚመለከተው የመንግስት የጸጥታ አካል አይችለውም ማለት አይደለም። የግድ ይቆጣጠራል። እዛ ላይ ያለው በልኩ ግን ቤተክርስቲያን በሚገባው ለአግባቡ የሚውል የራሱ መገናኛ ቢኖረው ጥበቃዎች አደጋዎች ከመፈጠራቸው በፊት ያስጠነቅቃሉ። ከምዕመናን ጋር ግንኙነት ይኖራቸዋል። ስለዚህ ብዙ ጥቅም ያለው ነው። ምናልባት ሀሳቡ ግልጽ ከሆነ አሁን በ21ኛው ክፍለ ዘመን ላይ ቁጭ ብለን እንደ ትራዲሽናል እንደ ድሮ ደውል በመጥራት ጠቅላላ ህዝብ የሚወጣበት እንደው ቤተክርስቲያን እንዲሆነ የሚባልበት ዘመን ላይ አይደለንም። ዘመናዊውን መከተል የግድ ይላታል። ይሄ በጣም የሚያሳስብን ጉዳይ ስለሆነ ነው ማለትነው። በሶስተኛ ደረጃ ምናልባት በውጭ ያሉ ብዙ ምዕመናን ላይረዱ ይችላሉ። በአዲስ አበባ ያሉት ምናልባት ጉዳዩን ያነሱታል፣ ግን ብዙ ትኩረት ያልሰጡት ሊሆን ይችላል። በአባቶችም ያዩታል። አዲስ አበባ ያሉ አንዳንድ አጥቢያዎች በተለይ ከዚህ ከኮሪደር ልማት ጋር በተያያዘ አንዳንድ አጥቢያዎች ምዕመናኖቻቸው ከሚገባው በታች ቀንሰዋል። ይህ እንግዲህ ዘመኑ ያመጣው ነው። አሁን ምዕመናን ለምን ቀነሱ፣ ለምን ሀገር ለማ፣ ለምን ህንፃው ተሰራ አይደለም። ይሄ ዘመን ራሱ የሚያመጣው ስልጣኔ ጋር መፍትሄው ምንድን ነው ለዚህ የሚለው ላይ ነው መስራት እንጂ የዛሬ ስንት ዓመት አንድ መጽሐፍ ላይ አስታውሳለሁ። ጋሪ ከአዲስ አበባ ይውጣ የተባለበት እውነተኛ ታሪክ ነው። በተባለ ጊዜ የዛ የጋሪ ለብዙ ዓመት በአዲስ አበባ የነዱ አባት በቃ ማታ ሲመጡ ለባለቤታቸው የዛን ጋሪ መከልከል እንዴት አድርገው አዝነው አልቅሰው እንዳወሩ፣ ምን አይነት ዘመን መጣብን፣ ጋሪ ውጣ ተባለ እኮ ስንት ዓመት በኖርንበት ሀገር፣ እኛ ከጣሊያን ዘመን ጀምሮ ሀገር ያቀናን፣ ዛሬ ከጋሪ መኪና መጣና ተብሎ ጋሪ ሊያስወጡ ነው። በቃ አምርሮ ጎረቤቱ ያወራበት ያን ጊዜ ሲያወጡ አሳዛኝ ነው። በዛው ከነበረ ሰው በዛ ሰው ጫማ ልክ ገብቶ ሲያወሩት ነገሩ ዛሬ ሲያወሩት ሊቀል ይችላል። በዛን ጊዜ በነበረው ሁኔታ ልክ ሲያወሩት ግን አሳዛኝ ነው። ምክንያቱም ሌላ የሚያበሉበት ሌላ ሙያ የላቸውም። ጋሪ ነው። ጋሪ ደግሞ በአፄ ኃይለሥላሴ ጊዜ መኪና የሚሄድበት አካባቢ ላይ እንዳይሄድ ተብሎ በአዋጅ የከተማው አስተዳደር ከዚህ አካባቢ ውጡ፣ ወደ ዳር ሂዱ፣ እዚህ አካባቢ ጋሪ ፈረስ ሊሄድ አይችልም ብሎ አዘዘ። ያን ጊዜ አሳዛኝ ነው። አገር ተደፈረ ሊያስብል ይችላል፣ ሰው ሊያዝን ይችላል። ግን ዘመኑ ያመጣው ነው። ስለዚህ መፍትሄው ነው እንጂ ጋሪ ይውጣ ተባለ አይደለም ኃጢአቱ። አሁን ባለንበት ዘመንም ቀድሞ በነበረው አኗኗር የቤቶች መቀየር እንግዲህ ይሄ የቤቶች ፈረሳ ጋር በተያያዘ የኮሪደር ልማቱ ጋር የተያያዘ የሚሰሩ ቅሬታዎች ምኖች ሊኖሩ ይችላሉ። ላይ ስዕሉ ግን የከተማን ገጽታ ቀየረ። ያ ግን ቤተክርስቲያን ላይ ምን አምጥቷል ስንል አንዳንድ አጥቢያዎች ጋር ምዕመናን ብዙ በሙሉ በሚባል ደረጃ 90% የሚሆኑት ምዕመናን ወደ ሌላ አካባቢ ወደ ሌላ ኮንዶሚኒየም ስለሄዱ እዛ አካባቢ ላይ ምዕመናን ላይ በዋና ምሳሌነት ማጥቀስ የምችለው ዛሬ ዓመት አካባቢ ላይም ወደ ኢትዮጵያ ሄጅን ባየሁት የቅዱስ እስጢፋኖስ ቤተክርስቲያንን ለምሳሌ ብንመለከት እዚህ በኦሎምፒያ አካባቢ ያለው መነሳቱ፣ ከዛ ከቅዱስ ጀርባ ያለው ህዝብ ምዕመን ወደ ሌላ ቦታ የተሻለ ቦታም ሊሆን ይችላል ለዛ ቦታ ላይ በመዛወሩ አካባቢው ያለ ምዕመን በመኖር አካባቢው መስሪያ ቤቶች ናቸው ያሉት። አሁን የሰርክ ጉባኤ ላይ ራሱ በጣም ብቻ ሳይሆን የሚያስቀድሰውም ሰው ከሩቅ ይሄ እንደው እስጢፋኖስ ያደግንባት ብለው መኪና እየነዱ የሚመጡ አሉ። አንዳንዶቹ ደግሞ በዛው አካባቢ ላይ አሁንም ያሉ በኮንዶሚኒየሞች ዙሪያውን ያሉ እነሱ ከሚመጡት በላይ ድሮ እንደነበረው ምዕመን አይደለም። ይህንን በግቢ በመንበረ መንግስት ቅዱስ ገብርኤል ቤተክርስቲያን እናየዋለን። በቅድስት ሥላሴ እናየዋለን። ቅድስት ሥላሴ እንኳን ቀደም ብሎ የነበረም ነው። እንደዚህ አይነቱ ያው የአካባቢው ሰዎች ብዙ አካባቢውም እየቀነሰ ይሄ
ክስተት ነው፣ የዘመኑ ክስተት ነው እና ቤተክርስቲያን እንዴት ታስተናግደዋለች? አባቶች ይህንን ጉዳይ አይተውታል፣ በደንብ አይተውታል። ግን መፍትሄው እንዴት ነው? መፍትሄው ማለት ህዝቡ ግዴታ መጥቶ እዛ ድሮ ነበረበት ጭቃ ቤት ይኖር አይደለም። ይሄ ክስተት ነው ዘመኑ ያመጣው። ልክ እንደዛ እንደ ጋሪው ውጣ ተባለበት ዘመን ነው አሁን የደረስንበት ዘመን ላይ ይሄ ደርሷል። አካባቢ ወንዞች ልማት አለ። በተለይ በቅዱስ እስጢፋኖስ ከጀርባ ያለው የወንዞች ልማት ጋር ተያይዞ የአካባቢው ህዝብ ብዛት የለም። እንደው በምሳሌነት ይህን በማስረጃ በነግራችሁ አሁን ባለፈው ጊዜም በሄድኩም ጊዜ ያየሁት የሚያስቀድስ በጣም ትንሽ መሆኑን ተመልክቻለሁ። እንደው ይህንን ምናልባት የቅዱስ እስጢፋኖስ ቤተክርስቲያን መስቀል አደባባይ የሚገኘውን ከዚህ በፊት ጉባኤ ታውቁት የነበራችሁ ወንድሞች ሴቶች ያላችሁ በአካልም ማቃችሁ ድሮም እዛም ከስራ ሞተን ከሱ ማለት የሰርኩ ጉባኤ ተሳትፈን የምንሄድ ታውቁታላችሁ ህዝቡን ብዛት። በተለይ በወርሃዊ ጊዜ አሁን በወርሃዊ ጊዜ ለመመልከት ሞክሬያለሁ። በዚህ ወር ላይ በቀጥታ ስርጭት ላይ የህዝብ ብዛቱ በጣም ትንሽ ነው። ምናልባት 200-300 ሰው አይሆንም ይመስለኛል በእኔ ግምት። ይህንን እንኳን ግምት የተሳሳተ ቢባል የቅዱስ እስጢፋኖስ ቤተክርስቲያን በየወሩ በሚኖረው ጉባኤ ላይ የሚኖሩ ሰንበት ተማሪዎች መዘምራንን ማየት ይቻላል። በሰንበት ተማሪዎች መዘምራን በአሁኑ በቅዱስ እስጢፋኖስ ወርሃዊ ጉባኤ ላይ ያቀረቡት ወደ 5 ልጆች ናቸው። የሰርክ ጉባኤው ላይ ያቀረቡት ድሮ ታውቁታላችሁ ምን ያህል ህዝብ ይገኝ እንደነበር። ወደ 5 ልጆች ናቸው። ጉባኤው በጣም ቀንሷል። ይሄ ለምንድን ነው? ጉባኤው እዚህ ቀነሰ ማለት ጉባኤው ታጎለ ማለት አይደለም። ምክንያቱም ከዚህ የሄደው ህዝብ በየሄደበት አጥቢያ ደግሞ ባለበት አጥቢያ ደግሞ በጣም ደምቋል። ምን ቅዱስ እስጢፋኖስ ድሮ የነበርኩበት አጥቢያ ብሎ እዚህ አምሽቶ 1 ሰዓት 2 ሰዓት ተጉዞ ትራንስፖርቱ ሩቅ ነው፣ እስከ አለበት ድረስ ለመሄድ አይችልም። ባለው አጥቢያ ግን እየተሳተፈ ነው። ከሃይማኖቱ ርቋል ማለት አይደለም። ወይም ደግሞ እምነቱን እንዳያመልክ ታግዷል ማለት አይደለም። ግን እነኚህ በከተማ ያሉት በተለይ በማዕከላዊ ከተማ ያሉት አጥቢያዎች ምዕመን እየቀነሰ ነው። ይሄ ማለት ሰበካ መንፈሳዊ ጉባኤው አቅም እያጣ ነው የሚሆነው። ገንዘብ ብዙ አይኖርም። አገልግሎቱ ቀስ እያለ እየቀነሰ እየተዳከመ አደጋ ነው። በዚህ ጊዜ ምን ማሰብ አለባት ቤተክርስቲያን? እነኚህ አጥቢያ ቤተክርስቲያኖች ለምሳሌ እንደነ ቅዱስ እስጢፋኖስን በ1917 ዓመተ ምህረት ካልተሳሳትኩኝ 100 ዓመት የሞላው 1 ዓመቱ ይመስለኛል። በጣም ታሪካዊ ነው። የቅዱስ የዓመት የመንበረ መንግስት ቅዱስ ገብርኤልም እንደዚሁ ነው። እነኛ አብያተ ክርስቲያናትን ቤተ ክህነት በልዩ መልክ አድሶ ከጎናቸው የሌላ ገቢ ማስገኛ መኖር አለበት። ቅዳሴው ይቀጥላል፣ መስዋዕቱ ይቀጥላል፣ በትንሽ ምዕመን ሊቀጥል ይችላል ያ ባሉበት። ኢትዮጵያ ደግሞ ያን ያህል የምዕመን ችግር የለም። እንደዛም ቢሆን ሌሎች መንገዶች እያደረገ መጥቶ ያስቀድሳል ብዙ ህዝብ። ግን እነኚህ አብያተ ክርስቲያናትን በልዩ መልክ ግቢያቸውን ይዞ ለምሳሌ ያህል በአጥቢያው ጋር የሙዚየምነትን ከፍቶ ማዕከል። ምክንያቱም እነኚህ አሁን የቅዱስ እስጢፋኖስ የቅዱስ ገብርኤል አካባቢ ስታዩት አንዱ የቱሪስት ማዕከል ነው። መስቀል አደባባይን ይዞ ሆቴሎች አሉ ዙሪያውን ያሉት። በዛ ሳይንስ ሙዚየም አለ። በዚህ በኩል ያለው መናፈሻዎች እነኚህ በሙሉ ያ የቱሪስት ማዕከል ነው በሙሉ መንገዱ ማለት ነው። ስለዚህ እነኚህን አብያተ ክርስቲያናት የራሳቸው የአንድ የቱሪስት መዳረሻ በአንድ በኩል ማለት ነው በግቢው ውስጥ መዳረሻ ማድረግ ይቻላል። ለምሳሌ ጥሩ አይነት ሙዚየም ከፍቶ ለ12 ሰዓት የሚሆን ሙዚየም ከፍተው በጎኑ ገቢ ማስገኘት መቻል አለባቸው። ውበቱን በጣም መጠበቅ ያስፈልጋል። አሁን እንደ ቅዱስ እስጢፋኖስ እርግጥ አሁን ብዙ አብያተ ክርስቲያናት በጥሩ ሁኔታ እየታደሱ መረጃዎች የለን ከሆነ ሊሆን ይችላል። ግን እኔ እከታተላለሁ። ለምሳሌ እንደነ ቅዱስ ጊዮርጊስ አራዳ ጊዮርጊስ ላይ ነው። ልደታ ለማርያም ካልተሳሳትኩ ላይ ነው። የቅድስት ሥላሴ ቤተክርስቲያን ካቴድራል እሱ እድሳቱ አብቅቷል። ብዙ እድሳቶች ላይ ያሉ ጥሩ ጥሩ የታደሱ ይሄ አዳዲስ ከሚሰሩትም ጋር ይሄንንም እንደው በደንብ የሚታይ ነው። ጊዜ እንደው ብሶቶቹን ብቻ ወሩ አይደሉም ለማለት ነው። ግን እነኛው ቅዱስ እስጢፋኖስ በጣም እድሳት የሚያስፈልግ ይመስለኛል ባላዋቂ አእምሮ ስመለከት። ግን ማዕከላዊነቱ ታሪካዊነቱ በኢትዮጵያ ታሪክም ትልቅ
አስተዋጽኦ ያለው ነው። በአዲስ አበባ ብቸኛም ነው። ከዛም አንጻር ግን ማዕከላዊ የሆነ ቦታ ላይ በመገኘቱ ገቢ የሚያስገኝበት ሙዚየም ከጎኑ መኖር ህፃናቱም ራሳቸውን የሚችሉ ከዛ ውጭ ይሄ የከተሞች እየሰፋ መሄድ ማዕከላዊ ቦታ የመስሪያ ቤቶች ዙሪያውን መኖር ቤተክርስቲያን በጀቷን ማስተካከል አለባት። ትንሽ ምዕመን ስላለው ቅዱስ ዑራኤል ብዙ ስላለው ወይ ቦሌ መድኃኔዓለም ብዙ ስላለው የዛ በጀት እዚህ ጋር አይመጣም የሚባልበት ዘመን መቆም አለበት። ስለ ሩቅ ተስፋ ማወራ ሊመስል ይችላል አንዳንዶች፣ ግን ከዚህ ውጭ አማራጭ የለውም። ሀሳቦች ነው የሚነሱት። ያንን ሀሳብ የሚያስተገብረው የሚገፋው ምዕመኑ ነው። የሚያስተገብረው አካል አባቶቻችን አሉ። ነገር ግን የነኝህ አጥቢያዎች ምዕመን ማነስ በጣም የሚያሳስብ ነው ብዬ ነው የማስበው። ሊታሰብበት ሊፈለግበት የሚገባ ነው እና ከተወሰነ ጊዜ በኋላ ይዞታዎቹ ላይም አደጋ ያመጣል። በደንብ ጠብቆ ማዕከላዊ አስፈላጊነታቸውን ይዞ ከአካባቢው ጋር በተሰናሰነ መልክ የቱሪዝሙን ማዕከላዊ አስፈላጊነታቸውን ይዞ መጠበቅና እነኝህን ሙዚየሞች እያጠናከሩ መሄድ ካልተቻለ ኋላ ተመልካች የሌለበት ጸጥ ያለ በኋላ ይሄ ቦታስ ወዴት ነው የሚለው ነገር ላይ ሁሉ የሚያመጣ ስለሆነ አባቶች ከአሁኑ ነቅተው ተግተው ሊያስቡባቸው የሚገቡ ይመስለኛል። እና ይሄ ምልከታ ነው። ምልከታው ልክ ነው አይደለም፣ ሚስተካከል አለው፣ የመረጃ እጥረት አለው። ይህን እንግዲህ ሰሚውም ተመልካቹም የሚፈርደው ይመስለኛል። ዛሬ ያነሳሁላችሁ አስፈላጊነት፣ የራሷ የጥበቃ ማዕከል አስፈላጊነት እና ከዚህ ከአንዳንድ አጥቢያዎች በዚህ ከኮሪደር በተያያዘ የምዕመናን ማጣት መራቅ ብዙ አደጋዎችን በተመለከተ ያቀረብኩላችሁ ነው። እንደዚሁ አንዳንድ ስሜቴን የሚነኩ ወይም ደግሞ የሚኮረኩሩ ጉዳዮች ሲኖሩ እንደዚሁ እየቀረብኩ ሀሳብ እሰጣለሁ። ጉዳያችንን ይጠቅማል ካላችሁ ሰብስክራይብ አድርጉ። ሰብስክራይብ ማድረግ ጥሩ ነው፣ ለብዙ ሼር አድርጉ። ሀሳብ ነው ዓለምን የሚገዛው፣ ሀሳብ ነው ዓለምን የሚመራው። ያ ሀሳብ ግን ማጉላት ማንጻት ወይም ደግሞ ማንጠር ደግሞ የአድማጭ ማለት ነው። ለዛሬ የነበረኝ ቆይታ በዚሁ ጨርሳለሁ። ሌሎች አስተያየቶች ካሏችሁ ጉዳያችን ለዛሬ አርብ ያቀረብኩላችሁ መልካም ምሽት ይሁንላችሁ።